የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስንሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። በድሬዳዋ ቴሌቪዥን ወደ እናንተ ከሚደርሱ ዝግጅቶች አንደኛው አሸዋ ሜዳ ነው። አሸዋ ሜዳ ዛሬ ተጀምሯል። እንደተለመደው ከስፖርቱ ጋር ግንኙነት ያላቸውን ሰዎች ወደ እናንተ ማድረሳችንን እንቀጥላለን። ዛሬ ደግሞ ለየት ያሉ አዲስ አይነት እንግዳ ይዤላችሁ ቀርብ ያለው በአሸዋ ሜዳ ታሪክ ለየት ያሉ ናቸው። ከዚህ ከሰውነት መገንባት ስፖርት ጋር በተያያዘ እንግዳ ነው ይዤላችሁ የመጣሁት። አቶ ሀዲ አብዱራህማን ይባላሉ። ድሬዳዋ ላይ ከሰውነት መገንባት ጋር በተያያዘ ከቀዳሚዎቹ መካከል አንደኛው ናቸው። ከሳቸው ጋር በሁለት ክፍል ቆይታ አድርጋለሁ። አብራችሁን እንድትቆዩ እጋብዛችኋለሁ። ጤና ይስጥልኝ። ጤና ይስጥልኝ። እንዴት ነዎት? ሰላም ነኝ። እንዳው ስላገኘሁት በጣም ደስ ብሎኛል። እሺ፣ እኔ ተቀብያለሁ። አመሰግናለሁ። በአሸዋ ሜዳ አሁን 5 ዓመት በላይ 6 ዓመት እየሄድን ነው የምንገኘውና ብዙ ጊዜ እንደርሱ አይነት ሰው አቅርቤ አላውቅም እና ለየት ያለ እንግዳ በማቅረቤም በጣም ደስተኛ ነኝ። እስቲ ራስዎትን አስተዋውቁኝ። በመጀመሪያ ጊዜ ጣቢያው ሰራተኞች በጣም አመሰግናለሁ። ይሄን እድል በማግኘቴ በጣም ደስተኛ ነኝ። ብዙ ጊዜ ስፈልግ ነበር ይሄን እድል፣ ግን በማግኘቴ በጣም ደስ ብሎኛል። አመሰግናለሁ። አቶ ሀዲ ማን ናቸው? አቶ ሀዲ አብዱራህማን ይባላሉ። የተወለድኩት ኢትዮጵያ ውስጥ ነው። ድሬዳዋ የተባለው አለይበድ የሚባል ሰፈር ነበር የተወለድኩት። በልጅነቴ ነው ስፖርትን የጀመርኩት። በልጅነቴ ጀምሬ በዛን ሰዓት ከትምህርት ቤት በኋላ ቀበሌው ጋር ነበረ ቴሌቪዥን። በየቤቱ አልነበረም፣ ቀበሌ ብቻ ነበረ ቴሌቪዥን። ከትምህርት ቤት ውጪ 12 ሰዓት ላይ ነበረ ቀበሌ ሄደን የምናየው ቴሌቪዥን ማለት ነው። በዛን ሰዓት ብዙ ነገሮች አሉ እናያለን። የህፃናት ፊልም አለ እናያለን። እና የሰውነት ቅርስ ከእንግሊዘኛ በኋላ ዜና እንግሊዘኛ በኋላ እሱ ገባልኝ። ይታይ ነበር። ሲገባ በቃ ሳየው ደስ አለኝ። በቃ አባቴ ምን ይለኝ ነበረ፣ አንተ ምን ለመሆን ነው የምትፈልገው? እኔ ሾፌር ይለው ነበር፣ አባቴ ሾፌር ስለሆነ። ከዛ በኋላ እኔ ያንን አየው። በጣሳ እንትን ኮንሶርባ የሚባለው አለች ትንሿ፣ በዚህም ጭቃ ጨመርኩት፣ በዚህም ጭቃ ብረት ሰራው፣ በዛም ማንሳት ጀመርኩት ልጅ ሆኜ ማለት ነው። ከዛ አባቴ ምን ጊዜም ሳይ ይሄ ነገር ምንድነው ጧጧት እንደዚህ የምታረገው? አይ ልጅ እየተጫወትኩበት ነው። ከዛ በመነሳት እድሜ እያደገ ሲመጣ ወደ 17 ምናምን ሲደርስ በቃ በሲሚንቶ ምናምን ጀመርኩት። ከዛ እንደዚሁ ዝም ብሎ አይገነባም ሰውነት፣ አስተማሪ ያስፈልገኛል አልኩት። ከዛ እንደምን ብዬ እየሞከርኩት እያለ ሂድና መጽሐፍ ግዛ ይሉኝ ነበረ ሰው። እዚህ ድልድይ ላይ ነው የገዛሁት ግርማቸሮ መጽሐፍ እዚህ ድልድይ ላይ ነው የገዛሁት ስለ ሰውነት መገንባት እና ግርማቸሮ መጽሔቱን ብታየው በጣም ደስ ይላል። በጣም ኢትዮጵያዊ እንደዚህ አይነት ኢትዮጵያዊ አለ ብዬ ነው እኔ መጽሔቱን ሳየው ራሱ በጣም በቃ ደስ አለኝ። መጽሔቱ የሚናገረው ስለ ኢትዮጵያውያን ሰውነት ስለ ስፖርት ክብደት ማንሳት
አካል መገንባት ምን እንደሚያል በቃ ሳይው ደስ አለኝ ከዛ ያነበብኩት ጀመርኩት ስጀምር ሲሰራ ምን ለውጥ አመጣ ከልጆች መሃል ከፍ አልኩት እንዴ በመሃል እኮ ኳስ ይጫወቱ ነበር አይደል ኳስ ይጫወቱ ነበር ኳስ እኛ ስንጫወት በጣም ኳስ ይወደዋለሁ እስካሁን ድረስ ይወደዋለሁ ግን አንድ 15 አመት ተጫውቼ ማላግም 15 አመት ግን በጣም ነው በልጅነቱ አየዋለሁ ደግሞ ጫወታውን አየዋለሁ በደንብ በልጅነት ጊዜ በዛን ሰዓት ይጫወታለሁ እኔ ስለዚህ አፍሪካ ዋንጫ ያው ነበር ማለት ነው በቴሌቪዥን አፍሪካ ዋንጫ ማያለሁ አውሮፓ ዋንጫ ማያለሁ እና በዛን ሰዓት ቡድን ነበር የምንጫወተው ኳስ የኛ ቡድን ስታር ነበር የሚባለው ስታር ቡድን ነበር የሚባለው የኛ ቡድን ማለት ነው እና ኳስም እንደዛ ነበር የሚጫወተው እና ስፖርት በጣም ጥሩ ነው ስፖርት መድኃኒት ነው ለበሽተኞች መድኃኒት ነው ስፖርት ራሱ መድኃኒት ነው ሩጫም ሆነ ኳስም ሆነ ዋናም ሆነ ቮሊቦልም ሆነ ቴኒስም ሆነ ባስኬትም ሆነ ስፖርት በጣም እዛ ስፖርት ውስጥ ያለ መድኃኒት እኔ በደንብ ነው የማውቀው መድኃኒቷ በደንብ ነው የማውቀው ከዛ በቴሌቪዥን አዩ የሰውነት መገንባት በዛ ምክንያት ወደ ስፖርቱ ገቡ ከዛ ይሄንን መረጥኩት ከእግር ኳስ ይልቅ ይሄን መረጥኩት በዚሁ ቀጠልኩት በቃ በዚሁ ቀጠልኩት ከዛ ስል አንድ እየሮጥኩት ያለ በጠዋት ማለት ነው 12 ሰዓት አካባቢ እና 11 ሰዓት አካባቢ ነበር የምነሳው እና እናቴ በጣም ነበር የሚወዱኝ በጣም ይወዱኛል እናቴ ተው ብርድ ይመታል ምናምን ትለኛለች አይ ማየ ምንም ብርድ አይመታኝም እየተጠነቀቅኩ ነው ስፖርት ለጤንነት ነው ስፖርት ለጥንካሬ ነው ምናምን ብዬ ነው የምነግራቸው እሺ ይለኝ ነበር ከዛ እኔ ስፖርት ስሰራ እሳቸው ቆንጆ ምግብ ያቀርቡልኝ ነበር እና እንደዛ ያልኩት አንድ ቀን ጧት እየሮጥኩት ያለ በአሸዋ ውስጥ ከድልድይ ነው የሚጀምረው ምን ከድልድይ ጀምሬ እስከ የት ነው የምሄደው እስከ ምንድነው ስብስብታ የሚባል ጋር አለች ስብስብታ ፊት ለፊታችን አለች ስብስብታ የምትባል እና ቶማ የምትባል ጋር አለች ወደ ሽኒሌ መንገድ ያንን ደርሼ እመጣለሁ በ5 ደቂቃ ውስጥ ደርሼ እመለሳለሁ እኔ እየሮጥኩት ያለው ሙሉጌታ የሚባል ልጅ አገኘሁት ሙሉጌታ የአዲስ አበባ ልጅ ነው ሙሉጌታ ራሱ ስፖርተኛ ነው ሰውነቱም በጣም ደስ ይላል ከዛ ከሱ ጋር ተጫወትን እየሮጥን ያለ ተጫወትን እኔና እሱ ተስማማን አንድ ላይ በቃ መጣን ከመጣን በኋላ ቤት እኔ ይሄን አለኝ ምናምን ብዬ አሳየሁት ስፕሪንግ ምናምን ነበረኝ እንደዚህ የምትደረገው ስፕሪንግ ነበረች በዛ ስንጫወት ስፖርት ስንሰራ ና አለኝ እኔ ወደ ቤታችን እንሄዳለን ይዞኝ ወሰደኝ እስካሁን ድረስ አልረሳውም የዛሬ ስንት ገደማ መሰለ 27 አመት ነው 28 አመት ይሆናል ወደዚህ ወደ ፖሊስ ጣቢያው የለም አዲስ ከተማ እዛ አካባቢ የሆነ ቤት ነበረው ያክስቴ ቤት ነው ብሎ ወሰደኝ የሆነ የደረት ወንበር እና ዳምፒል በክብረት የተሰራ ዳምፒል አሳየኝ እና የደረት ብረት አሳየኝ ከዛ ይሄ እኮ እንደዚህ ነው የሚሰራው ምናምን አለኝ እሺ አብረን ሼር ሆነን ነው የምንሰራው አልኩት አንድ ላይ ሆነን እንሰራለን ምን ጊዜም ተዋት ከዛ እሱም እያጫወተኝ እየነገረኝ አብረን መስራት ጀመርን ከዛ በደንብ ለውጥ ሳመጣው መወዳደር ፈልጓለሁ ለሙሉጌታ በአሁኑ ሰዓት እዚህ ኮሚሽን የለም የሚታወቀው ኳስ ነው የሰውነት አካል የሰውነት መገንባት የለም እዚህ አይ ሊመጣ ይችላል ቻንሳችንን እንሞክር አንተው በዛው ቀጠልኩት እኔ ለሱ ሞራል እየሰጠው እሱ ለኔ ሞራል እየሰጠኝ ስንሰራ ይሄንን ያህል አመት ብዙ አመት ሰርተናል የአዲስ አበባ ልጅ ነው እና በጣም አመሰግናለሁ ሙሉጌታ ራሱ በጣም ብዙ ነገር አስተምሮኛል እና የግርማቸሮ መሰረት ደግሞ በጣም ይወደዋለሁ ብዙ ነገር ያስተምረኝ እሱ ነው ከዛ ከመነሳት
በኋላ በቃ ደርግም ታውቃለህ እንግዲህ እዚህ ድልድይ ላይ የተዝናናን እኔና አንድ የሆነ የጅቡቲ ልጅ ነበረ መጥቶ ማለት ፎቶ አነሳለሁ ምናምን ስለኝ አይ እዚህ ድልድይ ላይ አይቻልም አልኩት። እኔ ሰውነቶት እየታየ አይደለም ሰውነቴማ ከታየ ይመቱኛል። ሰውነቴ ከታየ በጣም ትንቀጣቀጣለህ። በቃ እንደዚህ ልንነሳ ስንል መጡ ፖሊስ። ስለዚህ ሲሰሩ ነፃነት የለውም። ከዛ በኋላ ያዙን። ምንድነው የምታረጉ ተብሎ ያዙን። እዚህ ሁለተኛ ጣቢያ እዛ ታሰርነን ካሜራ ተወሰረብን። ክልክል ነው ሁለተኛ ምናምን ለ3 ቀን ነው 4 ቀን አሰሩን። ካሜራ ወሰዱት። ከዛ በኋላ ወደ ሰፈር ሄድነን። ቻፖኒ መልበስ የለም አሸዋ ሄደ ብትገለባበት እኔ አሸዋ የሄድኩም አኮራባት ማለት ጂምፕላስቲክ ምናምን የሆነ ያባድር የሚባል ልጅ ነበረ እዚህ ያክስቴ ልጅ ነው ደብሯን ይገባ ነበረ በጣም አኮራባት ይሰራል እስቲ አስተምረኝ አልኩት ይሄን አኮራባት እኔ ብረት ብቻ ነው የማውቀው ከዛ እና እንስራለኝ አስተምረኝ አብረን ስንሰራ ታየን ከየት እንደመጡ አናውቅም ወታደሮች ሁለተኛ እንዳሰሩት ሂድግቡ ሁለተኛ እዚህ ስትሰሩ ካየን እናሳስራቸዋለን ምናምን ስሉ በቃ እኛም ፈራን በዛ ሰዓት ጊዜም ያስፈራ ጊዜም ነበረ ከዛ እንደዛ ስንል ብዙ ጊዜ ብረትም ሰራው እና ይሄ ብረት ምን ያስፈልጋል ብረት አሁን ለድሬዳዋ ልጅም የነገርኩት ነው ያለው ብረት ማለት ብረት ራሱ ይናገራል ብረት ራሱ ሲነግር ልብ ላይ ጡንቻ ነው ማወጣው እኔ ኢላል ብረት አንተ ግን አካሌ ላይ አውጣ ልቤ ላይ እንዳታወጣ ካልክ ወዩ ጥሩ ነው ግን ልብ ላይ ጡንቻ አወጣለሁ ብሎ እሱ ሲናገር ብረቱ አንተ እሺ ብለህ ከተቀበልክ ተደባዳቢ ትሆናለህ ግን ሰውነትን ገንባ ሰውነትን ጡንቻ አውጣ ብለህ ከተናገርክ በቃ እንደዛ ነው የምትስማማው ማለት ነው ከብረቱ ጋር ግን እርሶ ጊዜ በዛ ጊዜ እንደርሶ ልጆች ነበሩ ብዙ ነበሩ ብዙ ልጆች ነበሩ በተለይ ሸምሸዲን መሐመድ ነበረ ሐሰን ዲሪ የሚባል ነበረ ገዛኝ የሚባል ነበረ ሁሴን የሚባል ነበረ አብዱላህ ሩንዲ የሚባል ነበረ መሐመድ ነበረ ብዙ ልጆች አሉ በዛን ሰዓት ግን ማህበረሰቡ የሚሰጣችሁ ነገር ግን ትክክል አይመስለኝም አይደለም በርዛ በርሶ ጊዜ አሁን ራሱ ወጣቶች ብረት ሳያነሱ እኮ እይታው ጥሩ አልነበረም ምን መሰለ ይሄ ብረቱ ትግስት ያስፈልጋል አንተ ብረቱን ካወክ የብረቱን ስራ ካወክ ወንድ ትሆናለህ ግን ካላወክ ደግሞ ባለጌ ትሆናለህ ምን መሰለ ብረት 3 ወር ሰርቶ ደረት ምናፋ አለ ወደ አንተ ስመጣ እጁን የሚያጠነክር አለ አካሉን የሚያጠነክር አለ መንገደኛ ሆኖ መለኪያ አካሉን አንተ ለምሳሌ ከገፈተርክ ዙር ብሎ አንተን ቃጫ የሚያደርግ አለ እንደዛ አይደለም ብረት ለምሳሌ እንውሰድና ግርማቸሮ መጽሔቱን ምን እንደሚል እናገራል ስለ ጸባይ እናገራል ብረት ማንሳት ይናገራል ሸዋ ሲንገር የአውሮፓን ማየት ይችላል ይናገራል ራምቦ ማለት ይችላል ታያለ መጽሔት ብዙ መጽሔት እኔ ጋር እንዲህ ነበረ መጽሔት 2002 የወጣው ወዳው ሄጄ ከጅቡቲ ነው ማመጣ 2004 ሄጄ ከጅቡቲ ነበር ማመጣ አያቸው ነበር የነሻሽንገር ምናምን አያቸው ነበር እንደነሱ ጭንቅላት ያለ ሰው የለም በጣም ጭንቅላት አላቸው በጣም አንተ ራስ ገፍትረ እቅርታ አንተን ይልሃል እንደዛ መሆን አለበት ሰው ልጅ አንተ ገፍትረ ዞር ብሎ ጋማ የሚል ሰው ባሁን አያስፈልግም የሞኝ ጊዜ ነው በዛ ሰዓት አሁን ግን ጊዜው ኳሊቲ ጊዜ ነች ቆንጆ ጊዜ ምርጥ ጊዜ ነች አሁን
በቴክኖሎጂ ሄዳለች። አሁን አገራችን በጣም ሄዳለች። አሁን ይሄ ድሬዳዋን ባይታወቅ አዲስ አበባ እኮ ሊታወቅ ይችላል። ይሄ በተለይ ግርማቸሮ 3ኛ ደረጃ ነው የወሰደው ማለት ነው። በአፍሪካ አውሮፓ ሄዶ 3ኛ ደረጃ ነው የወሰደው ማለት ነው። ስለዚህ የውጪ መጽሔቶችን ያያሉ። ከዛ ነው ከዛ ነው እንደውም በደንብ ያገኙት። ካዲያ አሁን ብረት ሲነሳ ጋሽ ሀዲ አመጋገብም ወሳኝነት አለው። ስፖርት ራሱ ሳይንስ ነው። እሱ እንዴት ነበር እኮ እንዴት ነበር የሚያነሱት? ዝም ብሎ አንስቶ መብላት ነው ወይስ? ዝም ብሎ አንስቶ መብላት አይደለም። መጀመሪያ አስተማሪ መሆን አለበት። አሰልጣኝ ከአሰልጣኝ ጋር መስራት አለበት። እርሶ ነበሩት አሰልጣኝ? እኔ ያው ከዛ በኋላ አሰልጣኝ ሆንኩት። ነበሩት ግን አይደለም። እርሱ አሁን ሲያነሱ ብረቱን ሲያነሱ እኔ ሳነሳ ከመጽሔት ነው ምግቡን የሚወስዱት። አበላሉን ዘዴ ሁሉ ይነግርሃል እኮ። እኔ ያንን መጽሔት እንደዚህ አንድ ላይ መጽሔቱን ከፍቼ ማለት ነው ጠረጴዛ ላይ ነው የማደርገው። ብረቶች አጠገብ ነው ያሉት እና እንዳሁኑ ብረት በደንብ አይገኝም በዛ ሰዓት። ግን ከጊዜ በኋላ ከኩባ ጋር ሄጄ መግዛት ጀመርኩት። ከነሱ ላይ ዳምፔል ማግኘት ጀመርኩት። ወደ ቤት ያመጣው። ከዛ በኋላ እየሰራው መጽሔቱም ፊት ለፊት ስላለ ምን ያህል ስቴፕ ብረትን አንስተ ስንት ጊዜ ነው የምታነሳው? አንድ ጊዜ ነው? 3 ጊዜ ነው? ምን ያህል ብረቱ ተመላለሰ እንደምሰራው ማለት ነው። በተደጋጋሚ ማለት ነው። ያንን ሁሉ አንድ ብረት በ3 ጊዜ 30 3 ጊዜ 40 15 ጊዜ 3 እንደዛ ነበረ። ወደ ሳይንሱ ቀየሩት። ራስዎት? እንደዛ ነበር የምሰራው እንጂ ዝም ብሎ ስላነሱ ብቻ አይደለም። ዝም ብሎ ማንሳት ዝም ብሎ የምታነሳ ከሆነ የት አታገኙም። በጣም ከባድ ነው። አይገኝም። ምስጢሩ አይገኝም። ደግሞ ኃይለኛ ነው ብረት መስራት ራሱ። ስፖርቱ ወደ በሽታ ሊቀየር ይችላል። ሊቀየር ይችላል። እና አታውቁም ማለት ዘዴው የብረት ዘዴውን አታውቁም። ግን ዝም ብለህ የምትሰራ ከሆነ ዝም ብለህ ኤነርጂ ይጨርሳል። ደግሞ ድካም ዝም ትደክማለህ እንጂ አታገኝም። ከዛ ሰውነቶት አቶ ሀዲ እየጨመረ መጣ። መታየት ጀመርኩ። በመስታወት ትልቅ መስታወት ገዛቱ። ይሄን ቴሌቪዥን ምን ያልደረስኩ ግድግዳ ላይ ሳስቀምጥ በቃ እንደውም ደስ አለኝ። በዛ ነው የምትለኩት? በቃ ጎደኛዬ ነው መስታወቱ ራሱ የኔ ጎደኛ ነው። በቃ ኃይል እንትን ሰጠኝ፣ ፓወር ሰጠኝ፣ ኃይል ሰጠኝ። እና ብረት የሚሰራ ሰው መጀመሪያ ነገር ኮካ መጠጣት የለበትም። እየሰራ እያለ ቢራ መጠጣት የለበትም። አልኮል መጠጣት የለበትም። ጫት መቃም የለበትም። ኪኒን መውሰድ የለበትም። ብረት የሚሰራ ሰው ኖርማል መሆኑ ውሃ ይቺን ውሃ በቃ አጠገብ ሆነ። አሁን ከሌላ ቦታ ቀመ መታይ ስፖርት ቤት አሁን እኮ እንደዛ ነው እኮ ያለው ከተማውን ያለው ድሬዳዋ እኮ ውስጡም እስከ አፉን ነው የምናውቀው። እኔ 24 ሰዓት ነው ድሬዳዋ ውስጥ በአሁኑ በዚህ እድሜ ጠዋት እነሳለሁ 12 ሰዓት ነው የምገባው። ቀበሌዎች በሙሉ አደራራስኩት። ከሳፒያን ተነሳው በእግር ነው። ከሳፒያን ተነሳው ዩኒስትሪ ሄድኩት። ከዩኒስትሪ መጣው አልይ ገባው። ከአልይ ወደ ባርጌሌ፣ ከባርጌሌ ወደ ገንደቦዬ መጣው። ከገንደቦዬ ከገንደቆሬ አዲስ ከተማ ምናምን እያልኩ ነው ቀኑ ሙሉ የሚሰራው ማለት ነው። ስራ ያ ስፖርቱ ጠቅሞታል። ይጠቅማል። በደንብ ነው የጠቀመኝ። እና ዝም ብሎ የሚቀመጡ ሰዎች ቢሰሩ በጣም ደስ ይላል። አቶ ሀዲ አንድ ጥያቄ ልጠይቆት። ክብደት የሚያነሱ ሰዎች ቶሎ ለመወፈር ኪኒን የሚወስዱት አለ ይባላል። አሉ። ጥሩ ነው ግን ጥሩ አይደለም አሉ። አሁን ለምሳሌ ከተማ ውስጥ ብዙ ነገር ታያለ። በእውነት አንድ ጊዜ የሆነ 18 አይሞላም ይሄ ልጅ እኛ ጎረቤት ነው መጥቶ አለኝ፣ ጋሽ ሀዲ አለኝ። አቤት አልኩት። የሆነ መርፌ አለች እዚህ እጅ ላይ የምትወጋ። ምን አይነት መርፌ አልኩት። እንደዚህ ትልቅ የምታረገው አለኝ። እና ትልቅ ለመሆን ነው የምትፈልገው? አዎ። ወይ አጃይባ አልኩት። ምን አይነት
አንተ አልኩት ሐኪም ያላዘዘ መርፌ እንዳትወጋ ልትሞት ትችላለህ ማን ነው ያዘዘልህ ሐኪም ነው ያዘዘልህ ኪኒኒም እንዳትውጥ ኪኒኒም መዋጥ የለብህም መርፌም ወጋት የለብህም ብዬ ነገርኩት ግን አልሰማኝም እኔ ስፖርት ቤት ውስጥ ብዙ ነገሮች አየው ነበር ብዙ ነገሮች ግማሹ ያመጣል ይሄ ፒሊኮስ ትናንሽ እቺን ይምታል አፉን ይቆርጥና ይጠጣል ምንድነው ይላል ይሄ እኮ በጣም ተስማሚ ነው ይላል ማን ነገር ሐኪም ቤት ነው በጣም አጃብ ሌላው ይመጣል የከብት የሚያወፍረው ክኒን አለ እሱን ያመጣል ይሄ ታብሌት ታውቃለ ይለኛል ከብት የሚያወፍር ነው እኮ ይዋጣል አንተ አረታው ባክ ትሞታለህ ያውኑ ወጣት ደግሞ በእምነት ሰው አይሰሙም ቶሎ ይቸኩላሉ ሰው አይሰሙም ብዙ ነገር አለ ፍረንጅ ለምሳሌ ጀርባ ባክቦኝ ሳቶን ያቺኛው ምንድነው የምትባለው ከኋላ ያለች እሷ ቀጥታ ትመጣለች አይደል መሃል ላይ ነው መርፌው ፍረንጅ መሃል ላይ ያደረገውና እሱ ደግሞ ጅቡቲ ነው ያየሁት እኔ ፕሮቲንም አልዋጥኩም መርፌም አልተወጋም ይሄ ፖስት ካርዳው ነው ያየው መርፌም አልተወጋም ፕሮቲንም አልወሰድኩም በስራና በምግብ እኔ የምመግበው ኃይለኛ ምግብ ነበር አንድ ቀን እዚህ አዋሽ ቁርስ ቤት ይባላል ገባውና ስፖርት በደንብ ሰርቼ መጣው 50 ብር ነበር የያዘችው በዛን ሰዓት 50 ብር ነበር ያስኩት ገባውና አንድ ፓስታ አንድ ጥብስ አንድ ቀይ ወጥ አዘዝኩት ሶስቱም አንድ ላይ በትሪ ገለበጠው አንድ ባፕሌ አንድ ኮካ አንድ ላይ ጥርቅርቅ አላርጌ ተነሳው በ50 ብር እንደው መልስ አለኝ 18 ብር ነው ምናምን መለሰልኝ መልስ ነበር ጥሩ አንድ ያነሳው አሁን ከፕሮቲን ይበልጣል ግን ሰውየው ምንም አላሉትም እንዴ ከዛ በኋላ መጣ ይለኝ ነበር ባለቤት መሐመድ አዋሽ ነበር የሚባለው መጣ ይለው ነበር እኔ ሲመጣ በቃ ምን ጊዜም እየሰራው እዛ ነበር የምመገበው እና አንድ ስፖርተኛ ቤት ውስጥ ነው መስራት ያለበት በአንድ ወቅት አቶ አዲ ክብደት ማንሳት ያው እኛም ያለፍንበት ነው ሁላችንም በየሰፈሩ ቅድም እርሶ እንዳሉት በሲሚንቶ እንሰራለን አንድ ወቅት በመኪና ባትሪ ያስታውሳሉ የሚቀልጥ በዛም ተመቶ ነበር እኔ እሱን ነበር የሚሰራው እሱ ነበር በራሴ እጅ ነበር የሚሰራው ግን ሚዛኑ እንዴት ይጠብቁታል ይሄና ይሄ ልኬቱ መዝኜ ነው ሚዛን አጠገብ አለ አንዱን ከሰራው በኋላ ይመዝናለሁ 5 ኪሎ ከሆነች እቺኛውም 5 ኪሎ ካልሆነች ትርፍ ከሆነች በእንትን ነው የምቆርጠው ስከርቤሎና በመዶሻ እየቆረጥኩት ነበር እኩል ማረው ደግሞ ፓላንስ እኩል ካልሆነ አካል ልክ አይመጣም አንድ ደረት ትልቅ ይሆናል አንድ ደረት ትንሽ ይሆናል ለምሳሌ አሁን ተፈጥሮ ብረት ሳናነሳ አላህ እንደፈጠረን አንድ ቀኝ ግራ ኮንክ ግራ ነው ትልቅ የምትሆነው ቀኝ ኮንክ ደግሞ ቀኝ ነው ትልቅ የምትሆነው ምን ጊዜም የሰው ልጅ አካል እንደዛ ነው እና በዛን ሰዓት እኔ ስቶፕ ገልብጠው ነበር ብረቱን አንድ 10 ተኩል በዚህ 5 ነች በዚህ 5 ተኩል ነች በዚህ 5 ነች በዚህ 5 ተኩል አወክ በዚህ 5 ነች በዚህ 5 ተኩል ግራዬ ትንሽ ስለሆነ ከዚህኛው ጋር እኩል ለማድረግ ነው በዛ ነበር የሚሰራው እንደ ወጣት ይያሉ እና ሰው አይነካም የኔን ወጣት ይያሉ አቶ አዲ ያ ወጣትነትና ፍቅር ደግሞ ያጋጥማል አንድ ቆንጂዬ ወደዱ አሉ ከዛ አንዱ ሊወስዱበት ነበር ሰምራት ይባል ነበር እሺ ሰምራት ይባል ነበር በጣም ቆንጂዬ ልጅ ነበረች እኔም በዛ ሰዓት ወጣት ስለነበር አንድ ሰም ነው ተራሱ የአዲስ አበባ ልጅ ነበረች እሺ እና በክረምት ጊዜ ነው የምትመጣው በተረፈ በዛን ሰዓት ስልክም አይገኝም ስልክም በጣም አይገኝም በደብዳቤ ነው የምንገናኘው እኔና እሷ በደብዳቤ እንገናኛለን ክረምት ይመጣለው በዚህ ሰዓት ይመጣለው ትለኝ ነበር ክረምት ስትመጣ በቃ አብረን ፍቅር እንሰራ ነበር
አንድ ቀን ምን ተፈጠረ መሰለህ? በሯ ፊት ለፊት የራሳቸው በር ፊት ለፊት ቁጭ ብላ ነበረ። የዛን ቀን ቀጠሮ አልነበረንም እኔና እሷ ማለት ነው። መጣና አበበ ይባል ነበረ። መጣና በቃ የሆነ አነጋገራት መሰለኝ ሄደ። ከዛ ዝም አለች። እሷ በጣም የአዲስ አበባ ልጅ ስለሆነች ዝም አለች። እንደገናና ሌላ ቀን መጣና ደገመባት ለከፋት። አዎ ሌላ ቀን። ከዛ በሁለተኛ ቀን ነገረች። በቃ አለቀላት አልኩት። እኔ የሚወዳት ሴት እንዴት ያናግራታል? አለቀላት። በራስ መተማመን አለ፣ አዎ በራስ መተማመን አለ፣ በራስ መተማመን አለ፣ ሰውነት አለ። በቃ እንደውም እኛ ሰፈር እኔ ስወጣ ብዙ ደጅ ስፓልቱ ላይ ቁጭ ብሎ እሱ ወደዚህ ያልፋል ብሎ እኔን ለማየት ብዙ ሴቶች ነበሩ። እሺ በእውነት ብዙ ሴቶች ነበሩ በዚህ ያልፋል ብሎ የሚጠብቁት የሚጠብቁኝ ወላ ወንድም ወላ ሴቱም ሰውነቴን ለማየት ማለት ነው። እና ከሰፈራችን መሃል ደግሞ እኔ ነው ሰውነት ያለው። ለዛም የደሃ ልጅ ነኝ። የደሃ ልጅ ነኝ። እናቴ እኔ ለሴት ልጅ በጣም ነው የማዝነው። ሴት እናቴ ነው ያሳደገችኝ። ልጅ ሆኜ ነው እናቴና አባቴ ተለያይተው የሄዱት። እና እናቴ ሲሞቱ ምን ይሉኝ ነበር? ሴትን እንዳታስቸግር ብሎኝ ነበር የነገሩኝ። እና ሴት ደግሞ በጣም ነው ማከብረው፣ በጣም ነው የምወደው ሴት። እና ከዛ በኋላ ሄድኩለት። አንተ ያልኩት እንዴት ደፈርከኝ አልኩት። በቃ ለመነኝ፣ ሁለተኛ አይመለስብኝ ምናምን ለመነኝ። የሀብታም ልጅ ነበረ። እንዲህ ነው እንዲህ ምስብርብር ማረገው አልኩት። በቃ አይለምድብኝም። ከዛ በኋላ አምጥቼ ከሷ ጋር አስታረቁት። ጠብቅልህኝ እንጂ እንዳትደፍር አልኩት። እሺ አለኝ። ከዛ እንደዛ ለቀኩት። እኔም ሄድኩት ማለት ነው። እሷም ወደደችት የበለጠ? አዎ የበለጠ ወደደችኝ። የበለጠ ወደደችኝ። ከዛ አብረን ወደ አዲስ አበባ ስትሄድ ሸኛት ነበረ። እኔ በአውቶቢስ በዛን ጊዜ አውቶቢስ ነበር የሚባለው። ከዛ ጊዜው እንደዛ ነው። እና በአሁኑ ሰዓት ግን አለች። አሁን አገባች፣ እኔም አገባው፣ እሷም አገባች። ለምን አዲስ አበባ ገባች? እሷም አዲስ አበባ ቻንሳችን የህይወት ጣፋንታ የህይወት ነገር ነው። ተለያየን። ደርግም እንደዛ ሆነ። ከዛ በኋላ ተለያየን። በቃ አለች፣ አሁንም አለች፣ አዲስ አበባ አለች። ሰላም በሏት። እሺ ካለች ሰላም ብያታለሁ። ካለች ባይ ባይ። ሰላም አቶ ሃዲ ነኝ። እና በዛን ሰዓት አሁን ያለ ጊዜና በዛን ሰዓት ያለ ጊዜ አንድ አይደለም። እንደውም ምን ይባላል አቶ ሃዲ እርሶ ያው ብረት ስለሚያነሱ 10 ጊዜ እስር ቤት ገቡ አሉ። ጠብቀው ጅቡቲ ሄዱ አሉ። እስቲ አውሩኝ እሱ ነው። 10 ጊዜ የገባሁት ጊዜ አንድ ጊዜ ድልድይ ላይ የተያዝኩት ጊዜ ነው። ፎቶ ለምን ትነሳለህ? ሁለተኛ ሜት ተያዝኩ መሰለህ ስልማ አምፓየር ጋር ወፖ የለም ወፖ ይባል ነበር። ቀይ ኮፊያ እንደዛው ራሱ ልጁ ይሄ ያም የተያዘው እሱ ራሱ ነው። እንደገና ካሜራ ከጅቡቲ አምጥቶ እቺን አበባ ቀይ አበባ አለች እኮ ገዚራ ውስጥ በደንብ የምትታወቀው እዛ ስር ሄደን ልክ ልንሳሳስ መጡ። ሁለት ናቸው። መጡና ምንድነው የሚሰሩት? አይ ፎቶ ልንነሱ እንውስቲ። ፎቶም ተቀበሉ፣ አሰሩ። በሰውነት ግንባታውም እኮ ምክንያት ይታሰራሉ። አዎ በሰውነት ግንባታ ራሱ እኔ ምንም ያላጠፋሁት ጊዜ ሰፈር ልጆች ረብሻ አንስቶ እኔ እናቴ ጋር ያለው መጡና ያዙ። በቃ ረብሻ በተነሳበት ሰዓት መጥቶ ነው እኔ የሚይዙኝ። እኔ ግን ሰው አልነካም፣ ሰው ካልደረሰኝ። እና ከጊዜ በኋላ ልክ ብዙ አመት ሲሰራ ነው በቃ ብረት ምን እንደሆነ እየመጣ ነው የምታየው። ብረት ወዲያው ምስጢሩን አታገኙ እኮ። እየሸሹ ነው ጅቡቲ የሚሄዱት የነበረው? አዎ እየሸሹት። ከዚህ ከድሬዳዋ ተነስቼ እኔ በቃ የመጨረሻ ዙር ማለት ነው 7ኛ ዙር ነው ብሔራዊ ውትድርና። 7ኛ ዙር መጨረሻ ብሔራዊ ውትድርና ሃዲ በተገኘበት ቦታ ይያዝ፣ ከጠፋም እግሩ ይመታ ተብሎ
ቀበሌዎች ራሳቸው እንደዛ ስሉ እናቴ ሰምታኝ ሂድ አለችኝ። አዲ ከዚህ ተነስቼ በእግር ገባሁ ጅቡቲ። ከዚህ ተነስቼ በእግር ገባሁ እና በዛን ሰዓት ጫካ ጅብ ይበላኛል፣ አንበሳ ይበላኛል የለም፣ ጉልበት አለኝ፣ አልፈራም። ከመጣ ወይም ይገለኛል ወይም ይገላሉ። ጅቡ ራሱ ከመጣ አንበሳውም እንደዛው ነው። በዛን ሰዓት ጉልበት አለኝ፣ አልፈራም። ሄድኩት። ስንት ቀን ሄድኩት? 3 ቀን ሄድኩት። 3 ቀን ሄድኩት በሩጫ በምን እያልኩት ገባው። በድክል ነበር የገባሁት። በድክል ገባውና በድክል እንደዛ አድርጌ ገባው ጅቡቲ። ብዙ ጊዜ ቆየውና ወደ 3 አመት ነው 4 አመት ቆይቼ እንደውም የተነሳው ፖስት ካርድ እዚህ ላይ ያለች። ከዛ በኋላ ደግሞ እንደገና ወደዚህ መጣሁ። ወደዚህ ስመጣ ደግሞ እዛም ጅቡቲ ሆኖ ብረት ያነሱ ነበር። አዎ ጅቡቲ ሆኜ ብረት አነሳለሁ። ይሄ ግባ አለችኝ። አልገባም። የጅቡቲ ወታደር ግባ ስትለኝ አልገባም አልኩት። ከዛ እናቴ መጣችና ይሄን ኢንፎርሜሽን ስሰማ ወደዚህ ያመጣች። ታይዘን ወደዚህ መጣን ከእናቴ ጋር። እናቴ በጣም ይወዱኝ ነበር። ብሔራዊ ውትድርና በመጣበት ሰዓት ምስጢሩ ከየት እንደሚያገኙ አያውቅም። ይመጡና ይነግሩኝ ነበር። ሀዲ ሂድ። እንደውም አንድ ጊዜ ብሔራዊ ውትድርና ከቀበሌ ግንብ ዘልዬ ደጅ ምሽት ላይ ነው እኮ ምሽት ላይ 16 ሰዓት ላይ ማለት ዘልዬ ማለት ነው ደጅ ሮጥኩት ወደ ቀብር ሽኒሌ ቀብር። እዛ ገባውና ይዞት ቀበሌ መተው ነበር። ያዙኝ። ይዞኝ ቀበሌ አመጡኝ፣ አሰሩኝ። በቃ ለመሄድ ማለት ነው ለመሄድ ወደ ብሔራዊ ውትድርና ሀዲ ዛሬ ያዝንም ብሎ በቃ እኔም በዛን ሰዓት ተስፋ አልቆረጥኩም። ዘለልኩና ምሽት ምን ጊዜ በእንትን አየው ነበር። ይሄ መሳሪያ ያዘው ማለት ነው ቀበሌ አየው ነበር። በር ፊት ለፊት ነበር የሚቀመጠው። ልክ እንቅልፍ ሊይዘው ስል አየው። ከዛ በኋላ ዞር ብሎ አልኩትና ዘለልኩት። እኔ ዘልዬ ወደ ሽኒሌ ገባው ቀብር ሽኒሌ ቀብር ገባው። እዛ ውስጥ አደርኩት። ከዛ እናቴ እንደዛ ጠፋ ምናምን ቀን በቀን እንደዛ ጫካ ውስጥ ትዞር ነበር እኔን ፍለጋ ማለት ነው። ከዛ በርቀት ተገናኘን። እናቴ ማለት ነው በሶና እንትን ትይዘው ነበር። በሶና ኩዳ ውሃ እና ሱከር ትይዘው ነበር። ከዛ ብላ አለችኝ። እዚሁ ሁን አለች። እኔ እመጣለሁ እዚሁ ቲኒ ውስጥ ሁን። እኔ ያን በሶስት ያልቅ በ3 ቀን በ4 ቀን ያልቃል። እሷ ትመጣለች። ከዛ ብሔራዊ ሰልፍ ወጣው። ተከበራችሁ ተመልካቾቻችን እንግዲህ ከሰውነት መገንባት ትልቅ ታሪክ አላቸው አቶ ሀዲ ጋር የምናደርገው ቆይታ በዚሁ አይጠናቀቅም። ግድ የላችሁም የሳምንት ሰው ይበልና ሳምንት ደግሞ ቀጣይ ክፍሉን በጣም የሚያምረውን ጨዋታ እንቀጥላለን። ይህ የድሬዳዋ ቴሌቪዥን አሸዋ ሜዳ ነው። የሳምንት ሰው ይበለን። የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገቦቼራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴ ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን